እንግዶቻችን እንኳን ደህና መጣችሁ። ዛሬ በዚህ የተገናኘንበት ዋናው ምክንያት የግሬት ኮሚሽን ሚኒስትሪ ኢትዮጵያ በየዓመቱ የሚያዘጋጀውን የቸርች መሪዎች ኮንፈረንስ በተመለከተ አጠር ያለ ጋዜጣዊ መግለጫ ለመስጠት ነው። ይህንን አስመልክቶ በዚህ ዓመት የሚኖረን የቸርች መሪዎች ኮንፈረንስ በኢትዮጵያ አቆጣጠር ከጥር 20 እስከ ጥር 22 ይካሄዳል። እዚህ ላይ እስከ 2000 መሪዎችን እንጠብቃለን። የቤተ ክርስቲያን መሪዎችን፣ በተለያየ ደረጃ ያሉ መሪዎችን እስከ 2000 የሚደርስ ቁጥር እንጠብቃለን። ከዛም አንጻር ሰፊ ስራ እየሰራን ያለ ነው። ይህንን አስመልክቶ የግሬት ኮሚሽን አመራሮች እዚህ አሉ። እነሱ የፕሮግራሙን አስመልክቶ የሚሰጡንን መግለጫ እንከታተላለን። ኦኬ፣ የጌታ ስም የተባረከ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንግዲህ ለአንድ ማህበረሰብም ለአንድ ሀገርም በአጠቃላይ የመሪዎች ሚና እጅግ በጣም ከፍተኛ ነው። ሁሉ ነገር በመሪነት ላይ ነው የተመሰረተው። አንድ ተቋም መሪውን ይመስላል። ቤተክርስቲያንም ባሏት መሪዎች መጠን ነው ልታድግ የምትችለው። ስለዚህ ይህንን በመገንዘብ ግሬት ኮሚሽን ሚኒስትሪ ኢትዮጵያ ከተቋቋመበት ጊዜ ጀምሮ ለቤተክርስቲያን መሪዎችን ለማሳደግ የተለያዩ ስራዎችን ሲሰራ ነው የቆየው። ከነዚህ ጥረቶቹ አንዱ በየዓመቱ የምናደርጋቸው የቤተክርስቲያን መሪዎች ኮንፈረንሶች ናቸው። ላለፉት 8 ዙር የተለያዩ ርዕሶችን በመምረጥ ወቅታዊ የሚባሉ ርዕሶችን በመምረጥ የቤተክርስቲያን መሪዎች በዛ አቅጣጫ እውቀት እንዲያዳብሩ፣ ግንዛቤ እንዲጨብጡ፣ እንዲወያዩ እናደርጋለን እና ባለፉት ዓመታት እግዚአብሔር በጣም ረድቶናል። ዘንድሮም እስከ 2000 የሚሆኑ መሪዎች በአዲስ አበባ ይሰበሰባሉ። እሱን አቅደን ነው እየተንቀሳቀስን ያለ ነው። እግዚአብሔር ይረዳናል ብለን እናምናለን። ባለፉት ዓመታት የነበሩን ኮንፈረንሶቻችን በጣም እጅግ አስደናቂ ናቸው። የቤተክርስቲያን መሪዎችን በጣም ጥሩ ምስክርነት የሰጡባቸው በጣም ጥሩ የስልጠና ኮንፈረንሶችን አድርገናል። ዘንድሮ የስልጠና ኮንፈረንሳችን ዋነኛ ትኩረት ደቀ መዝሙርነት፣ ከዛ ማህበራዊ ተሳትፎና አገራዊ ለውጥ ነው ላይ ነው የሚያተኩረው። ዋነኛ ጭብጡ ራሳቸው ተለውጠው አገር የሚለውጡ ክርስቲያኖችን እንዴት ማፍራት ይቻላል? ከቁጥር ባሻገር እንዴት ማሰብ ይቻላል? አዎ፣ በኢትዮጵያ ውስጥ የወንጌል አማኙ ቁጥር እየጨመረ ነው። ስለዚህም የእግዚአብሔር ስም የተባረከ ይሁን። ከዚህም በላይ መጨመር አለብን። ገና ያልተደረሱ በጣም ብዙ የህዝብ ክፍሎች አሉ። እዚህ ውስጥ ግን ሌላኛው አንገብጋቢ ጉዳይ ያሉት የወንጌል አማኞች እንዴት ተጽዕኖ ፈጣሪ ሊሆኑ ይችላሉ የሚለው በጣም መሰረታዊ ነገር ነው። በዚህ ውስጥ እንግዲህ የቤተክርስቲያን ዋነኛ ሚና የሚሆነው ደቀ መዝሙርነት ነው። ትራንስፎርሜሽናል ዲሳይፕልሺፕ፣ ለውጥ አምጪ ደቀ መዛሙርትን ማፍራት ነው ዋነኛ ትኩረቷ ሊሆን የሚገባው የሚል እምነት ይዘን ነው በዚህ ዓመት የተነሳ ነው። የተለያዩ ተናጋሪዎችን ጋብዘናል። በርዕሱ ላይ የሚያስተምሩ ለውጥ አውጪ ደቀ መዛሙርት ምን ሊመስሉ እንደሚችሉ፣ እነዚህን እንዴት ማፍራት እንደምንችል፣ ከዛ ደግሞ እነዚህ ደግሞ እንዴት በማህበረሰብ ውስጥ ሄደው ተጽዕኖ ሊያመጡ እንደሚችሉ፣ ማህበራዊ ተሳትፏቸው ምን ሊመስል እንደሚገባ፣ እነዚህን የመሳሰሉ ሀሳቦችን አንስተን እንወያያለን። እኛ ሁልጊዜ ትኩረታችንን አድርገን የምንነሳው አጥቢያ ቤተክርስቲያናትን ነው። ምክንያቱም ከህዝቡ ጋር ቀጥታ ግንኙነት ያላቸው መሪዎች ያሉበት ቦታ ነው አጥቢያ ቤተክርስቲያን። አዲስ አበባና አዲስ አበባ ዙሪያ ወደ 1000 የሚሆኑ አጥቢያ ቤተክርስቲያናት ላይ ትኩረት አድርገን ግብዣ ወረቀቶች ልከናል፣ ደብዳቤዎች ልከናል። እንዲሁም ደግሞ የቤተ እምነት ጽሕፈት ቤቶችም ደግሞ ያሉ መሪዎች እንዲገኙ ግብዣ ልከናል። ከዚህ ጋር በተጨማሪ ደግሞ የዩኒቨርሲቲ ፌሎሺፕ መሪዎችንም እንጋብዛለን። እንዲሁ የተወሰኑ ደግሞ ጥቂት ባለሙያዎች ክርስቲያን ባለሙያዎችም
ፕሮግራሙ ላይ ይሳተፋሉ ብለን ተስፋ እናደርጋለን። እንግዲህ በአጠቃላይ መርሃ ግብራችን ይህንን ነው የሚመስለው። ፕሮግራሙ ላይ እንደተለመደው በመመዝገብ በቅድሚያ ቤተክርስቲያናት ተወካዮቻቸውን እንዲልኩና እንዲመዘገቡ ጥሪያችንን ማቅረብ እንፈልጋለን። ጸሎት ያስፈልገናል፣ የእግዚአብሔር መገኘት እንዲኖር እና የሚመጡ መሪዎች ጥሩ ግንዛቤ ጨብጠው እንዲሄዱ ለዚህ መጸለይ ይገባናል። የቀረውን ደግሞ ወንድሞቼ መጨመር ይችላሉ። ዶክተር ገለታ ስሜሶ አለ እዚህ የግሬት ኮሚሽን የቦርድ አባል ነው። እሱም እዚህ ላይ ተጨማሪ ሀሳብ እንዲያካፍል ለእሱ እድሉን እንሰጣለሁ። ሁላችሁንም በጌታ በኢየሱስም ሰላም እላችኋለሁ። ያው ቀደም ሲል ሲነገር እንደሰማችሁት ላለፉት በርካታ ዓመታት በዚህ በአዲስ አበባ እንደዚሁም በተወሰኑ የክፍለ ሀገር ቦታዎች ሲሰጥ የነበረው የመሪዎች ዓመታዊ ስልጠና ነው። ወንድሜ ዶክተር ግርማ ያለው ላይ የተወሰነ ነገር ለመጨመር እንደምናውቀው ዓለማችን በጣም ፈጣን የሆነ ለውጥ እያስተናገደች ነው ያለችው እና ክርስትና ደግሞ በሌላ መልኩ የማይለወጥ መሰረት ላይ የቆመ እምነት ነው ብለን ነው የምናስተምረው። ስለዚህ እነዚህን ሁለቱን አቀናጅቶ መሄድ ከመሪዎች ይጠበቃል። በዚህ ተለዋዋጭ በሆነ ዓለም ውስጥ የማይለዋወጠውን ጌታ ይዘው መሄድ የሚችሉበትን ጭብጥ ለማስጨበጥ የተዘጋጀ ስልጠና ነው። ሁለት ነገሮች ላይ ፎከስ ያደርጋል። አንዱ የደቀ መዝሙርነት ህይወት ነው። ሁለተኛው ደግሞ ራሱ የተለወጠ መሪ ሌሎችን እንዴት መለወጥ ይችላል የሚል የመሪዎች ላይ አትኩሮት ያደረገ ነው። እንግዲህ ይህንን ካልን አሁን እኔም በግሬት ኮሚሽን ቦርድ ስም የማቀርበው ጥሪዎች በተለያየ መንገድ እየተደረጉ ነው ያሉት። ለአብያተ ክርስቲያናት፣ ለቤተ እምነቶች መልእክቶች ደርሰዋል። እንደዚሁም ደግሞ በተለያዩ የሶሻል ሚዲያ ፕላትፎርምስ ይሄ ማስታወቂያ እየተላለፈ ነው። የመመዝገቢያ ሊንኮችም እየተላለፉ ነው ያሉት። ስለዚህ ከዚህ ቀደም ካለን ልምድ በመነሳት ቀኖቹ እየደረሱ በሚመጡ ቁጥር በጣም መጨናነቅ ይፈጠራል እና እሱን ማስወገድ እንድንችል ይሄን መሳተፍ የምትፈልጉ ሰዎች ቀደም ብላችሁ ከአሁን ጀምራችሁ ሬጅስተር ማድረግ ብትጀምሩ ለዝግጅቱም የተሻለ ይሆናል። ደግሞም የሚመጣውን ሰው አውቆ የሚዘጋጀውን የትኛውንም የሎጂስቲክስ አሬንጅመንት እንደሚገባ አሬንጅ ለማድረግ ይረዳናል። ከዛ ባለፈ ግን እግዚአብሔር እንደሚረዳ እናምናለን። ከዚህ በፊት ባሉት ጊዜያትም የረዳን እግዚአብሔር ነው። ዛሬም ደግሞ የምንታመነው እግዚአብሔርን ነው። ስለዚህ ከጥር 20 እስከ 22 ባለው ጊዜ እንድንገናኝ ለሁላችሁም ጥሪ ያሳልፋለሁ። እግዚአብሔር ባርካችሁ። እሺ እንግዲህ ዶክተር ግርማንም ዶክተር ገለታንም እጅግ አድርገን እናመሰግናለን። እንደተከታተልነው የዚህ ዓመት የመሪዎች የቸርች መሪዎች ኮንፈረንስ ዋና ጭብጥ የሚሆነው የተለወጡ ለዋጮች ደቀ መዝሙርነት ለማህበረሰብ ለውጥ፣ ለሀገራዊ ለውጥ፣ በማህበረሰብ ውስጥ ለሚኖረን ተሳትፎ ምን ያህል ጉልህ ሚና እንደሚጫወት ፎከስ የሚያደርግ የስልጠና መርሃ ግብር ነው የሚኖረን። ዶክተር ግርማ የግሬት ኮሚሽን ሚኒስትሪ ኢትዮጵያ ፕሬዝዳንት ናቸው። ዶክተር ገለታ ደግሞ የቦርድ አባል ናቸው። የግሬት ኮሚሽን ሚኒስትሪ ኢትዮጵያ የቦርድ አባል። እነሱ ለሰጡን መግለጫ እያመሰገንን ከእናንተ የሚነሳ ጥያቄዎች ካሉ እነዛን ጥያቄዎች ለመመለስ ዝግጁ ነው። የዘንድሮ የስልጠና ቦታ በቀጠና 2 ሙሉ ወንጌል አማኞች ቤተክርስቲያን ነው። አምናም እዛ ነበር ያደረግነው። እንግዲህ እኛ ሁልጊዜ ትኩረት አድርገን የምናሰለጥነው የቤተክርስቲያን መሪዎችን ነው። ወደ 75% የሚሆኑት ከአጥቢያ ቤተክርስቲያናት የሚመጡ አጥቢያ ቤተክርስቲያናትን የሚወክሉ በአዲስ አበባና በሸገር ከተማ ያሉ የቤተክርስቲያን መሪዎች ናቸው። ወክላም የምትልከው አጥቢያ ቤተክርስቲያን ነች። ከዛ በተረፈ ከቤተ እምነት ጽሕፈት ቤቶች ተወክለው የሚመጡ መሪዎችም ደግሞ አሉ። 25%ቱ ደግሞ የሚሆኑት ሴት መሪዎችና ወጣት መሪዎች ናቸው። እነዚህም ላይ ደግሞ ትኩረት እናደርጋለን እና
ቫራይቲው በዛ ላይ ያለ ነው። የቤተክርስቲያን መሪዎች፣ ሴት መሪዎች እና ወጣት መሪዎች ናቸው። ቁጥራቸው አነስተኛ ቢሆንም ደግሞ ክርስቲያን ባለሙያዎችም ይሳተፋሉ። የተወሰኑ ክርስቲያን ባለሙያዎችም ይሳተፋሉ። ለመመዝገብ ምንድን ነው የሚያስፈልገው የሚባለው በዋናነት እንግዲህ እኛ ደብዳቤ ወደ አጥቢያ ቤተክርስቲያን ስለላክል እነሱ ተወካዮቻቸውን ይልካሉ። አንዳንድ ሰዎች ግን በግላቸው መሳተፍ ይፈልጋሉ። ይቻላል ወይ? አዎ ይቻላል። መሪዎች ከሆኑና ቀጥታ በቤተክርስቲያን የሚመጡበት እድል ከሌለ ከኛ ጋር ተነጋግረው መሳተፍ ይችላሉ። ኦንላይን የምዝገባ አማራጭ አለ። በኦንላይን የምዝገባ አማራጭ መመዝገብ ይችላሉ። እንዲሁም ደግሞ ግሬት ኮሚሽን ቢሮ ወይም ደግሞ የግሬት ኮሚሽን አገልጋዮችን በማግኘት መመዝገብ ይቻላል ማለት ነው። እንዳልኩት ግን አብዛኛው ምዝገባ ግን የሚመጣው በአጥቢያ ቤተክርስቲያናት አማካኝነት ነው። ተሳታፊዎች ለ3 ቀን የምሳ መዋጮ ይከፍላሉ። የተወሰነ መዋጮ ያዋጣሉ። ሁሉንም ወጪ ባይሸፍንም አንድ ተሳታፊ 2000 ብር የምዝገባ ክፍያ ይከፍላል። እሱ ለ3 ቀን የምሳና የሻይ እንደዚህ ወጪዎችን ይሸፍናል። ግሬት ኮሚሽን ደግሞ ሌሎችን ወጪዎችን የኮንፈረንሱን ወጪዎችን ይሸፍናል። እንደዛ እያደረግን ነው የምንሄደው። አቅም የሌላቸው ቡድኖችን እንደዚህ እንደ ወጣት መሪዎች፣ አንዳንድ ሴት መሪዎችም ደግሞ ካሉ ለነሱ ደግሞ ድጋፍ የሚያደርጉ አብያተ ክርስቲያናት የሚሆኑ ድርጅቶችን ፈልገን እነሱ እንዲገቡ እናደርጋለን ማለት ነው። እሱ እየተነጋገርን ኬዝ ባይ ኬዝ የምንሄደው ነው። በአጠቃላይ ግን የምዝገባ ክፍያ ከፍለው ተሳታፊዎች ይመዘገባሉ ማለት ነው። ሀገራችን ካለችበት ሁኔታ አንጻር ይህ ስልጠና ያለው ሬሌቫንስ ወይም ደግሞ አግባብነት ምንድን ነው የሚለው ላይ ኦፍኮርስ ዋና የምናነሳው ጉዳይ እሱ ነው። እኛ እንደ ደቀ መዛሙርት በሀገር ለውጥ ላይ በሀገር ሰላም ላይ ምንድነው አስተዋጽኦ ማድረግ የምንችለው? ሰማይ ብቻ ነው ከዳንን በኋላ የሚመለከተን ወይስ ምድርንም የመለወጥ ኃላፊነት አለብን የሚለው ነው ዋነኛው ሀሳብ። ምድርን የምንለውጥ ለዋጮች ደግሞ መሆን የምንችለው መጀመሪያ እኛ በምን ኤሪያዎች ላይ በምን ሁኔታ ከተለወጥን ነው። በቁጥር ብቻ ከየጨመርን ከመጣንና በእውነት መለወጥ ያለብን ኤሪያዎች ላይ ካልተለወጥን የለውጥ ሐዋርያት ልንሆን አንችልም። ግን ደግሞ ክርስቶስ እንዳቀደልን ክርስቶስ እንደጠራን ደግሞ ከተለወጥን ምድራችን ውስጥ ለሚነሱ ብዙ ችግሮች የመፍትሄ አካል ሆነን መቆም እንችላለን። ሰላምን በተመለከተ፣ የእርስ በርስ ግንኙነትን በተመለከተ፣ እርቅን በተመለከተ፣ ከዛ በተረፈ ደግሞ የኢኮኖሚ ፕሮግሬስ ለውጥን በተመለከተ ደቀ መዝሙርነት ከነዚህ ጋር ሁሉ እንዴት ይያያዛል? መልካም አስተዳደርን በተመለከተ እነዚህ ሁሉ ነው የሚዳሰሱት። ለዛ ነው ርዕሳችን ደቀ መዝሙርነት፣ ማህበራዊ ተሳትፎ እና ሀገራዊ ለውጥ። አንድ ሰው እውነተኛ ደቀ መዝሙር ከሆነ ደቀ መዝሙርነቱ የሚገለጠው ማህበረሰብ ውስጥ በሚያደርገው ተሳትፎ ነው። የሚያደርገው ተሳትፎ ደግሞ ጤናማ መሆን አለበት። ለማህበረሰብ የሚጠቅም አስተዋጽኦ የሚያደርግ በጎ አስተዋጽኦ የሚያደርግ ተሳትፎ ማድረግ አለበት። በጎ አስተዋጽኦ የሚያደርግ ተሳትፎ ካደረገ ደግሞ ይሄ አገርን በመለወጥ ውስጥ የሚኖረው ሚና ምን ይመስላል? ከዛ በተጨማሪ ደግሞ የምናነሳቸው ሀሳቦች ራሳቸው ተለውጠው ማህበረሰባቸውን የለወጡ የደቀ መዛሙርት ምሳሌዎችንም እናነሳለን። ከኢትዮጵያም ውጭ ምሳሌ የሆኑ ደቀ መዛሙርትን እናነሳለን። እንግዲህ ስልጠናው በዛ ዙሪያ ነው የሚያጠነጥነው ማለት ነው። የቀረውን ደግሞ ምናልባት ወንድሜ ዶክተር ገለታ ቢጨምር ጥሩ ነው። እኔ አንደኛውን ጥያቄ ነው አድሬስ የማደርገው። ይሄ ደግሞ ሀገራችን አሁን ካለችበት ሁኔታ አንጻር ያለው ግንኙነት ምን ይመስላል የሚለው። የወንጌል አማኞች የዜግነት ስነ መለኮት አለን። በጣም የታወቀ በእንግሊዝኛ ሲቲዝንሺፕ ኦፍ ቱ ኪንግደምስ ይባላል። ወይም እዚህ የእግዚአብሔር መንግስት ዜጎች እንደሆንን ሁሉ የምንኖርበት እግዚአብሔር የሰጠን የተወለድንበት አገርም የዜግነት ኃላፊነት አለብን እና ቀደም ሲልም እንደተናገርኩት
አገራችንም ምድራችንም በጣም ፈጣን በሆነ ለውጥ ላይ ነው እየሄደች ያለችው እና በዛ ውስጥ ምንድነው የኛ ሚና እንደዚህ ምድር ዜጎች ምንድነው ማድረግ ያለብን? መጽሐፍ ቅዱሳዊ ኃላፊነት አለብን ወይ? እንደ አንድ ክርስቲያን ከሌላ ሰው በተለየ በጎ የሆነ ተጽዕኖ የምናሳድርበትን መንገድ መጽሐፍ ቅዱስ ይነግረናል። እንዳልኩት ነገሮች ይለዋወጣሉ፣ የእግዚአብሔር ቃል አይለዋወጥም፣ ክርስትናችን አይለዋወጥም። ግን ተለዋዋጭ በሆነው ዓለም ውስጥ ፊት የሆነ ክርስትና በዛ ውስጥ ገብቶ መስራት የሚችል መንቀሳቀስ የሚችል ማንነት አማኞች እንዲኖራቸው መሪዎች እንዲኖራቸው እና መጽሐፍ ቅዱስ ሲናገር እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ይላልና ይሄን የብርሃንነትና የጨውነት ሚና መወጣት የሚቻለው እንደዚህ ባሉ በጣም ከፍተኛ ለውጥና ውዥንብሮች ባሉበት ጊዜ ነው። ለውጥ ደግሞ ሁልጊዜም የራሱ የሆነ አለመረጋጋትን ያስከትላል። ይሄ የለውጥ ባህሪ ነው። በዚህ ውስጥ ቤተክርስቲያን የራሷን አሻራ ጥላ ማለፍ እንድትችል መሪዎች ይሄንን በደንብ አተኩረው ሆን ብለው እንዲሰሩበት እና በሀገር ግንባታም ላይ የራሳችንን ሚና መጫወት እንድንችል ክርስቲያኖች ያን እንዲያውቁ ለማድረግ ታስቦ የተዘጋጀ ስልጠና ነው። እንግዲህ ጊዜው ሲደርስ ደግሞ በዛ ውስጥ ያለውን መተው እንዲካፈሉ አሁንም ጥሪያችን እናቀርባለን። ያ ከዚህ ቀደም የተለያዩ ርዕሶችን ይዘን ነው የተነሳ ነው። ለምሳሌ ከዛሬ 2 ዓመት በፊት የነበረው የታረቁ ታራቂዎች ሚል ነበረ፣ የታረቁ አስታራቂዎች ሚል ነበር እና መጀመሪያ እርስ በርሳችን እንታረቅ በክርስቶስ ከዛ ማህበረሰብ ውስጥ የማስታረቅ ሚና እንጫወት የሚል ርዕስ ነበረ ይዘን የተነሳ ነው። ውጤቱ በጣም አስገራሚ ነው የነበረው። አምና ደግሞ በተመሳሳይ ጊዜ የእግዚአብሔር መንግስት ዜግነትና ምድራዊ ዜግነትን አጣጥሞ መሄድ ላይ ትኩረት አድርገን አስተምረናል። እጅግ በጣም መልካም ጊዜ ነው የነበረው። ያው በየጊዜው ከሰልጣኞች አስተያየት እንቀበላለን። የነበረው አስተያየት እጅግ በጣም የሚያበረታታ ነበር። አምና ወደ 2400 የሚሆኑ መሪዎች ተሳትፈው ነበረ በዚህ ስልጠና ላይ። እጅግ በጣም የሚገርም ጊዜ ነው የነበረን። ዘንድሮ ደግሞ እንደተባለው የምናተኩርበት ርዕስ ደቀ መዝሙርነትን ከሀገራዊ ለውጥ ጋር እያይዞ ማንሳት ነው። እንግዲህ አንደኛ እግዚአብሔር ይረዳናል፣ ሁለተኛ ደግሞ እኛ መዘጋጀት ያለብንን ያህል ተዘጋጅተናል። በጣም ጥሩ ጊዜ ይኖረናል ብዬ ተስፋ አድርጋለሁ። አነቃቂ ነው፣ ደግሞ እውቀትን የሚሰጥ ነው። ሰዎች ጥሩ ጥያቄ ፈጥሮባቸው አይምሯቸው ውስጥ እንዲሄዱ ማድረግ ነው። እርስ በርሳቸው እንዲወያዩ የሚያደርግ ነው። ስለዚህ እንደዚህ አይነት ትኩረት የተደረገባቸው ፎከስድ ትሬኒንጎች፣ ቴማቲክ ስልጠናዎችን በየጊዜው በሰጠን ቁጥር ቤተክርስቲያን መሪዎች ላይ የአመለካከት ከዛም ያኗኗርም ለውጥ እያመጣ ይመጣል። ያ ነገር ደግሞ ወርዶ በየአጥቢያ ቤተክርስቲያኑ በክርስቲያኑ ማህበረሰብ ውስጥ ደግሞ ወደ ታች ይወርዳል የሚል እምነት ይዘን ነው እየተንቀሳቀስን ያለ ነው። እስካሁን በጣም የሚያበረታታ ለውጦች አይተናል። ዘንድሮም ያ ነገር በተሻለ ሁኔታ ይደገማል ብለን በእግዚአብሔር እንታመናለን። ኦርጋናይዝድ ሆነን እየቆጠርን መሄድ ከጀመረን አሁን 8ኛ ዙር ነው የምናደርገው ዘንድሮ። አሁን ከአዲስ አበባ ውጭም እንደዛ ኦርጋናይዝ ማድረግ ጀምረናል። ዘንድሮ ከአዲስ አበባ ውጭ 4 ተጨማሪ ከተሞች ላይ እየተዘጋጀ ነው ያለው ስልጠናው። አሁን በቅርብ ጊዜ ይሄኛው የአዲስ አበባው ከተጠናቀቀ በኋላ ሐዋሳ አለን። እሱም ትልቅ ስልጠና ነው የሚሆነው። ብዙ ተሳታፊዎች ይገኙበታል ተብሎ ነው የሚጠበቀው። ዝግጅት ወረድ እየተደረገ ነው። ቀጥሎ ደግሞ አምቦ በአጠቃላይ ምዕራብ ሸዋ ዞንን ማዕከል አድርጎ ነው። አምቦ አምናም አድርገን ነበረ። በጣም ትልቅ ህዝብ፣ ትልቅ የመሪዎች ቡድን የተገኘበት ስልጠና ነው ያደረግነው አምና። ዘንድሮም እንደዚሁ ከ2000 በላይ መሪዎች የሚገኙበት ስልጠና አምቦ እየተዘጋጀ ነው ያለው። ከአምቦ ቀጥሎ ደግሞ ነቀምትም እንደዚሁ እናደርጋለን። ከነቀምት በኋላ ደግሞ ሆሳና እናደርጋለን ማለት ነው። እነዚህ ትልልቆቹ ዘንድሮ
ከአዲስ አበባ በተጨማሪ የምናቀዳቸው ናቸው እና ያው እየሰፋ ነው እየሄደ ያለው። በሚቀጥሉት ዓመታት በሌሎችም ዋና ዋና በሚባሉ ከተሞች እያደረግን እንሄዳለን። የዘንድሮ የባህር ዳርም ጊዜው አልተወሰነም እንጂ ባህር ዳርም እቅድ አለ። አምና ባህር ዳርም አድርገናል እና እንደዚሁ ዋና ዋና ከተሞች ላይ እያቀድን ለመሄድ ነው እየተዘጋጀን ያለ ነው ማለት ነው። እሺ ዶክተር ግርማና ዶክተር ገለታ እናመሰግናለን ለቀረበልን ገለጻ። ለማጠቃለል ያህል የግሬት ኮሚሽን ሚኒስትሪ ኢትዮጵያ እንግዲህ ላለፉት 8 ዓመታት ሲገለጽ እንደነበረው በተለያዩ ወቅታዊና አስፈላጊ የሆኑ ርዕሰ ጉዳዮች ላይ የቤተክርስቲያን መሪዎችን አቅም ከማጎልበት አንጻር ለወቅታዊው የቤተክርስቲያን ተግዳሮቶች ተገቢውን ምላሽ መስጠት እንዲችሉ የቤተክርስቲያን መሪዎችን፣ አገልጋዮችን፣ በተለያየ ፕሮፌሽን ውስጥ ያሉ መሪዎችን ሲያስታጥቅ፣ ሲያሰለጥን፣ ኢኩዊፕ ሲያደርግ ቆይቷል። በዚህም ዓመት እንግዲህ እንደሰማነው የዚህ ዓመት መሪ ቃላችን የተለወጡ ለዋጮች ደቀ መዝሙርነት ለማህበራዊ ተሳትፎና የአገራዊ ለውጥ በሚል ነው የሚቀጥለው የዚህ ዓመት ስልጠና። ቦታው ቀጠና 2 ሙሉ ወንጌል ነው። ቀኑ ደግሞ ጥር 20፣ 21 እና 22 ነው። ሮብ፣ ሐሙስ፣ አርብ ከጠዋቱ 3 ሰዓት ጀምሮ እስከ ከሰዓት በኋላ 10 ሰዓት ተኩል ድረስ የሚደረጉ ስልጠናዎች ናቸው። እነዚህን ስልጠናዎች በጊዜ በመመዝገብ ቦታም ሳያልቅብን ተመዝግበን የቤተክርስቲያን መሪዎች፣ አገልጋዮች፣ በተለያየ የመሪነት ሌቭል ላይ ያላችሁ ሰዎች ወደዚህ ስልጠናዎች መጥታችሁ ደረጃውን የጠበቀ ጊዜውን የሚዋጅ ስልጠናዎችን እንድትወስዱ ጥሪ እናቀርባለን። ሁላችንንም እግዚአብሔር ይባርካችሁ። እንግዶቻችንንም እናመሰግናለን።